የምትወዱ የእግዚአብሔር ልጆች የወላዲት አምላክ የቅድስተ ቅዱሳን የድንግል ማርያም ወዳጆች ከዘላለማዊ ሞት ባዳነን በአምላካችን በኢየሱስ ክርስቶስ ስም የከበረ መንፈሳዊን ሰላምታዬን አቀርብላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? የምስጋና የክብር ባለቤት አምላካችን እግዚአብሔር በኃጢአታችን ብዛት በሰውነታችን ክፋት ፈጥኖ ፈርዶ ሳያጠፋን በቸርነቱ የዛሬዋን ቀን በዕድሜያችን ላይ ስለጨመረልን እኛነታችንን ሳይመለከተን ዕለት ዕለት በንስሐ እንድንመላለስ ቃሉን እንድንሰማ ስሙን እንድናመሰግን ስለፈቀደልን ክብር ምስጋና ለአማኑኤል ይሁን። እግዚአብሔር ስሙ የተመሰገነ ይሁን። አማላጅነቷ ለሁልጊዜም አይለየን። ከሰው ወደ እግዚአብሔር የምትላክ ተላኪተ እግዚአብሔር ወሰብ እመቤታችን አማላጃችን ስሟን ስንጠራ ከደዌ ሥጋና ከደዌ ነፍስ የምንድንባት የመመኪያችን ዘውድ የንጽሕናችን መሠረት የሆነችው ከእግዚአብሔር ዘንድ በእናትነት ለኛ የተሰጠችን ብንወድቅ ስሟን ጠርተን እንነሳለን፣ ብንታመም በስሟ እንፈወሳለን፣ ብንራብ የምንጠግብባት፣ ብንጠማ የምንረካባት አቁራሪተ መዓት የሆነችው ወላዲተ አምላክ እግዚአብሔር ኢየሱስ ክርስቶስ በመስቀል ላይ እንድታማልደን እንድታስታርቀን የተሰጠችን ወላዲተ አምላክን እናመሰግናታለን። ክብር ለእናታችን ይሁን። እንደ ቤተ ክርስቲያናችን ሥርዓት መሠረት ከሰኔ 26 እስከ መስከረም 25 ያለው ቀን ዘመነ ክረምት ይባላል። ሊቃውንቱ በቅዱስ ያሬድ ዜማ ይህንን ዕለት አመሳጥረው ይነግሩናል። ደምፀ እገሪሁ ለዝናብ፣ የዝናብ ኮቴው ተሰማ የዕለቱ መዝሙር። እንግዲህ ክረምት የሚገባበት ወቅቶች የሚለዋወጡበት ጊዜ ስለሆነ ነው ቅዱስ ያሬድ ይህንን ዕለት ከሰኔ 26 እስከ መስከረም 25 ድረስ ዝናብ የሚመጣበት የዝናብን ኮቴ የምንሰማበት ልምላሜ የምናይበት ልምላሜ ውስጥ ግን አንዳንድ ጊዜም ፍሬ የማናገኝበት ጊዜ ዘመነ ክረምት ይባላል። በክረምት ከላይ ዝናብ ቁሩ ብርዱ ሰው በቤቱ የማይንቀሳቀስበት ስራ የማይሰራበት ጊዜ ነው። ሽሽታችሁ በሰንበት ወይም በክረምት እንዳይሆን ጸልዩ ተብሏል። ሰንበትም ሆነ ክረምት ለመሸሽ ምቹ አይደሉም። ክረምት ጭቃው አለ። ሰንበትም ከዘረጉ የማያጥፉበት ካጠፉ የማይዘረጉበት ዕለት ስለሆነ እናንተም መንፈሳዊ ሥራ ሳትሰሩ ሳትጾሙ ሳትጸልዩ ንስሐ ሳትገቡ እንዳትጠሩ ነው። በክረምት ፍሬ የለም። ልምላሜ አለ፣ ቅጠል አለ፣ አረንጓዴ አለ። እናንተም ደግሞ መንፈሳዊ ፍሬ ሳታፈሩ ከላይ ነጠላ ለብሳችሁ ቀሚስ አድርጋችሁ ቆብ አድርጋችሁ መስቀል ይዛችሁ ስትታዩ መንፈሳዊ የሃይማኖት ሰው ትመስላላችሁ። በውስጣችሁ ግን ንጥቂያ አለ። በውስጣችሁ ግን ማስመሰል አለ። በውስጣችሁ ግን ፍቅር የለም። ስለዚህ በዚህ ዘመን እንዳትጠሩ
ሲለን ነው። በዘመነ ክረምት ብዙ ምስጢራት የሚመሳጠሩበት የሚነገሩበት ስለሆነ በዚህ ወቅት እኛ ቃሉ እንደሚነግረን በቤተ ክርስቲያን ኖረን እንደ እግዚአብሔር ቃል ሐሳብ ተጉዘን እግዚአብሔርን ብቻ አስደስተን እንድንኖር እግዚአብሔር አምላካችን ሁላችንንም ይርዳን። የእመቤታችን አማላጅነት አይለየን። ስለ ክረምት እንዲህ ለመግቢያ ካልኩ ዛሬ የምንማርበት የትምህርታችን ርዕስ 7ቱ የክርስትና ደረጃዎች በሚል ይሆናል። እንግዲህ የክርስትና ሕይወት ዕለት ዕለት እያደግንና እየተለወጥን ስር ሰደን የምናድግበት ወደ ላይ ከፍ የምንልበት ሕይወት ነው። ሐዋርያው ቅዱስ ጳውሎስ ለቆላስያስ ምዕመናን በጻፈላቸው መልእክቱ በምዕራፍ 2 ቁጥር 7 ላይ ስር ሰዳችሁ በእርሱ ታነጹ ይላል። ስር መስደድ ምንድን ነው? ዛፍ የምንተክለው ተክል ፍሬ ከማፍራቱ በፊት ቅጠል ከማንዠረገጉ በፊት የምንተክለው ተክል የምንፈልገውን ፍሬ ከመስጠቱ በፊት ስር ሰዶ ያድጋል። መጀመሪያ ስር መስደድ ይቀድማል። ስር መስደድ ምንድን ነው? በሃይማኖት መኖር፣ የቤተ ክርስቲያንን ስርዓትን፣ ዶግማዋን፣ ቀኖናዋን ማወቅ፣ በእምነትም መኖር፣ የማናየውን እግዚአብሔርን እንድናይ አድርጎ የሚያሳየን እምነት ነውና ሁላችንም በእምነት ልንኖር ያስፈልገናል። ቅድስት ቤተ ክርስቲያን መተን እጃችንን ዘርግተን እግዚአብሔርን ስንጠይቀው ስንለምነው በእምነት ይሆንልናል ብለን እናስባለን። ችግር አለን፣ ከችግራችን መከራ አለ፣ ከመከራችን ፈተና አለ፣ ከፈተናችን በሕይወታችን ካለው ውጣ ውረድ ሁሉ እግዚአብሔር ሊያሻግረን ይችላል ብለን እምነት ይኖረናል ማለት ነው። ያ እምነት ስር ሰዶ መኖር ማደግ ነው። ክርስቲያኖች፣ አንድ ክርስቲያን ስር ሰዶ በሃይማኖት ካልኖረ ለሚገፉት ሁሉ የሚገፋ የሚወርቅ በሃይማኖት የማይኖር ነውና እኛ ግን እንደተማራችሁት በሃይማኖት ኑሩ ጽኑ ተብለናልና ስር ሰደን ልንኖር ያስፈልጋል። በእርሱ ታነጹ ነው የተባልነው። በማን? በኢየሱስ ክርስቶስ። የቤተ ክርስቲያናችን መሰረቱ ስጋውን የቆረሰ ደሙን ያፈሰሰ የቤተ ክርስቲያን መሰረት ኢየሱስ ክርስቶስ በተጣልን ሰዓት ያነሳን፣ በረከስን ሰዓት የቀደሰን፣ በተረሳን ሰዓት ያስታወሰን፣ በቀራንዮ ላይ ስለኔና ስለናንተ በመስቀል ላይ የዋለ አክሊለ ሦክ በራሱ ላይ ያኖረ ስጋው አልቆ አጥንቱ እስኪታይ ድረስ ስለኛ የተገረፈውን በእርሱ ነው ታነጹ የተባልነው። እርሱም ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። እስቲ እግዚአብሔርን አመስግኑት። ክብር ምስጋና ለስሙ ይሁን። በእርሱ ታነጹ ነው የተባልነው። እንደተማራችሁት በሃይማኖት ጽኑ። ከሃይማኖታችን ሊያወጡን የሚችሉ ብዙ ፈተናዎች አሉ። ስር ሰደን በሃይማኖታችን ከጸናን ፈተና፣ መከራ፣ ችግር ሰዎች በሃይማኖታቸው ምክንያት ኦርቶዶክሳዊ ተዋሕዶ ሃይማኖታቸውን ስለያዙ አንገታቸውን ይቀላሉ። አያችሁ፣ በሃይማኖታቸው ጽኑ። አንዱ ይመጣና አልበራልህም በጨለማ ነው ያለው ሲባል በሃይማኖት ያልጸና ሰው ተገፍቶ ይወጣል፣ ከአማናዊቷ ቤተ ክርስቲያን ይወጣል። በሃይማኖት መጽናት ያስፈልጋል ወገኖች። እግዚአብሔር አምላካችን ሁላችንንም በሃይማኖታችን ያጽናን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ
በዚህ በማርቆስ ወንጌል ላይ ያለውን ኃይለ ቃል አንስተን እንነጋገራለን። ወደ ተራራም ወጣ፣ ራሱንም የወደዳቸውንም ወደርሱ ጠራ። ወደርሱም ሄዱ፣ ከእርሱም ጋር እንዲኖሩ ለመስበክም እንዲልካቸው፣ ድዌዎችንም ሊፈውሱ አጋንንትንም ሊያወጡ ስልጣን የሆናቸው ዘንድ ይላል። እንግዲህ ሰባቱ የክርስትና ደረጃዎች ስንል ሳላበዛ አጠር አድርገን እንነጋገራለን። የመጀመሪያው የክርስትና ደረጃ የምንለው ወደ ተራራ መውጣት ነው። የመጀመሪያ ተራራ ከፍታ ቦታ ላይ ያለው ነው። በተራራ ላይ ያለች ከተማ ልትሰወር አትችልም ተብሎ ተነግሯል። ተራራ ለመውጣት ዳገት አለው። አያችሁ፣ ዳገት ስትወጡ ይደክማችኋል። ላብ አለው፣ ላብ ያልባችኋል። ተራራ ስንወጣ ልንወርቅ እንችላለን። ስለዚህ በተራራ ደግሞ ማናቀው ነገርን ልናገኝ እንችላለን። የዱር አራዊትም እንስሳትም ሊኖሩ ይችላሉ። ስለዚህ ሐዋርያት ጌታችን አምላካችን ኢየሱስ ክርስቶስ ከገጸ ንባቡ እንደምንረዳው ወደ ተራራ ወጣ ነው የሚለው። ተራራ ከጠላት ኃይል የሚድኑበት ቦታም ነው። ከጠላት ኃይል እነ ዳዊት ከአቤሴሎም ተሸሽገው ያመለጡት ተራራ ላይ ወጥተው ነው። አማናዊት ተራራው ላይ፣ የጽዮን ተራራ ላይ። ተራራ ወገኖቼ የቅድስት ቤተክርስቲያን ምሳሌ ናት። ተራራ የቅድስት ቤተክርስቲያን ምሳሌ ናት። ቅድስት ቤተክርስቲያን የገነት ምሳሌ ናት። ሰው ገነት ለመግባት መጾም አለበት፣ መጸለይ አለበት። ሰው ለመጾም ይከብደዋል፣ ለመጸለይ ይከብደዋል። ቤተክርስቲያን መጥቶ ለመማር ቃሉን ለመማር ትምህርቱ ሳይጀመር የእጁን ሰዓት አውጥቶ ያያል። በዚህ በዮሐንስ ራእይ ላይ እኮ ምንድን ነው የሚለው? ምዕራፍ 1 ላይ ቅዱስ ዮሐንስ በጌታ ቀን በመንፈስ ነበርኩ ነው የሚለው። የጌታ ቀን በተባለችው በሰንበት በቤተ ክርስቲያን ኖረን ስንዘምር ስንጸልይ፣ በቅዳሴው በማህሌቱ በስብከቱ በመዝሙሩ ቆይተን መሄድ ሲገባን ቤተ ክርስቲያን መጣን፣ ደጁን ተሳለምን፣ ወዲያው ወጥተን ለመሄድ ነው ምንፈልገው። እንዲህ አይደለም ክርስትና። መተናል፣ ተረጋግተን በጸሎቱ በቅዳሴው ተሳትፈን ተባርከን ተአምሯን ሰምተን በዝማሬው ተሳትፈን ቅዱስ ወንጌሉን እንዲህ ተረጋግተን ነው መስማት ያለብን። ነገር ግን ወደ ተራራ ሲወጡባት ድካም፣ ፈተና፣ ላብ እንዳለው ሁሉ የሚወርቁ ደግሞ አሉ። የሚያልባቸው ወርቀውም ነገር ግን ያንን ሁሉ መከራ ችለው ወጥተው ሐሴትን፣ ደስታን እንደሚያገኙ ሁሉ እኛም ደግሞ በዚህች አማናዊት በሆነችው ቅድስት ቤተክርስቲያን ስንወጣ በቅዳሴው በማህሌቱ በሰዓታቱ ቃሉን በመስማት እንኖራለን ማለት ነው። በተራራ በተመሰለችው በቅድስት ቤተክርስቲያን ስንገኝ ከጠላት ከዲያብሎስ እናመልጣለን። ጠላታችን ቀስቱን ይወረውራል። እኛ ግን መሸሸጊያችን ውስጥ ቤተክርስቲያን ውስጥ ነው ያለነው። ቀስቱን ይወረውራል። ፈተና ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ባለጋራችን ዲያብሎስ እንቅልፍ የለውም፣ አይተኛም። እኛ ግን እንተኛለን። ጠላታችን ዲያብሎስ እኛን ከእግዚአብሔር ለመለየት የማይወጣው ዳገት የማይወርደው ቁልቁለት የለም። በሚፈልገው መንገድ ሁሉ አስቶን ከእግዚአብሔር ሊለየን ይፈልጋል። ነገር ግን አማናዊቷ ተራራ ቤተክርስቲያን ላይ ስለወጣን የዲያብሎስ ፈተና እንኳን ቢመጣብን በቤተክርስቲያን እቅፍ ውስጥ ስላለን ከፈተናው እናመልጣለን። ውጡ ነው የተባልነው ክርስቲያኖች። አብርሃምን እኮ እግዚአብሔር ውጣ ነው ያለው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ውጣ። እግዚአብሔር አብርሃምን ውጣ ሲለው ያለ ምክንያት አይደለም፣ ሊባርከው ነው ውጣ ያለው። የአባቱ አባት ዘር ማንዘሩ ሁሉ ጣዖት የሚያመልኩ እግዚአብሔርን የማያውቁ ናቸው። እግዚአብሔርን ግን አምላከ ፀሐይ
ተናበበኒ የፀሐይ አምላክ ተገለጠልኝ ብሎ አብርሃም እግዚአብሔርን ፈልጎ አግኝቶታልና እግዚአብሔርም አብርሃምን ውጣ አለው። ከየት? ከካራን። ወዴት? ወደ ከነዓን። ካራን ዓለም ናት የምንኖርባት፣ ልጅ ወልደን ቤት ሰርተን ነግደን የምንኖርባት ካራን። ውጡ ወደ ከነዓን፣ ቤተ ክርስቲያን የምናርፍባት። ስንቶቻችሁ ናችሁ ቤተ ክርስቲያን መታችሁ ያረፋችሁት? ቤተ ክርስቲያን መተን ወሬ፣ ቤተ ክርስቲያን መተን ስጋዊ ሐሳብ፣ ቤተ ክርስቲያን መተን ምድራዊ ነገር ጭቅጭቅ፣ እከሌ ብለን አውርተን ሳናርፍ አደን እንደምንሄድ። የት ነው የምናርፈው? ስንሞት። ያሳዝናል ወገኖች፣ ስንሞት ነው የምናርፈው። ግን የረፍት ቦታ እች ናት። እኛስ ያመንን ወደ ረፍቱ እንገባለን ተብሎ ተጽፏል። የረፍት ቦታ አማናዊቷ የምናርፍባት፣ ስጋዊ ሐሳብ ስጋዊ ነገር ሁሉ ጥለን የምናርፍባት ቤተክርስቲያን ናት። እግዚአብሔር በቅዱስ ቤተክርስቲያን ሁላችንን የሚያሳርፈን። ሁለተኛ የወደዳቸውን ወደ እርሱ ጠራ። እግዚአብሔር 12ቱም ሐዋርያት ከተለያየ ግብር ከተለያየ ስራ ጠራ። ወዴት? ወደ አማናዊቷ ተራራ ሊያወጣቸው። እግዚአብሔር ዛሬ እየጠራን ስለወደደን ነው። ባይወደን ቃሉን አይነግረንም። እግዚአብሔር ዛሬ እዚህ ቦታ የሰበሰበን ስለወደደን ነው። ስለጠላን አይደለም፣ እንድናርፍ ነው። ቃሉ በማንም ይነገረን፣ ማረፍ አለብን በእግዚአብሔር ቃል። ካላረፍን ከንቱ ነው። የእግዚአብሔር ቃል ካላሳረፈን ማን ሊያሳርፈን ነው? እንረፍ በእግዚአብሔር ቃል። ስንቀድስ እናርፋለን፣ ስንዘምር እናርፋለን፣ ስንሰብክ እናርፋለን። የእግዚአብሔር ቃል ሊያሳርፈን ይገባል እንጂ የተማርነውን የትምህርት ደረጃ ጠቅሰን ልንናገር አይደለም ወገኖቼ። አንዳንዶቹ በእውቀታቸው ይመካሉ። ስጋዊም ይሁን መንፈሳዊ እውቀት በእግዚአብሔር ፊት ቀርቦ ተመዝኖ ዋጋ የማያሰጥ ነው። እኛ በእግዚአብሔር ፊት የምንቀርበው ዋጋ የሚሰጠን በስራችን ብቻ ነው። በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እንዲህ ተብሎ ተጽፏል፣ ለእያንዳንዱ እንደ ስራው ይከፍል ዘንድ ይላል። ልብ አድርጎ፣ ለእያንዳንዱ እንደ ስራው ይከፍል ዘንድ ዋጋዬ ከኔ ጋር ነው። እንደ ስራው ነው የተባልነው። እንደ እውቀቱ፣ እንደ ሀብቱ፣ እንደ ሰውየው ማንነት አይደል። እንደ ስራው የሚጾም የሚጸልይ ንስሐ የሚገባ ቅዱስ ስጋውን ክቡር ደሙን የሚቀበል ለቤተ ክርስቲያን አስራት በኩራት የሚያወጣ ለተራቡት የሚያበላ ለተጠሙት የሚያጠጣ ለታረዙት የሚያለብስ የታሰሩትን የሚጠይቅ የታመሙትን የሚጠይቅ ስራ ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ የገለጻቸው የመንፈስ ቅዱስ ፍሬ እንዲህ ናቸው። ፍቅር፣ ሰላም፣ ደስታ፣ በጎነት፣ ራስን መግዛት። ይሄ ነው ስራ። ይሄንን ካልሰራን ከንቱ ነን። ምንም እንሁን ከንቱ ነን ወገኖቼ። በሃይማኖት ስትኖሩ ምግባር ይኑራችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለወደደን ጠራን። ስለወደደን ቃሉን ይነግረናል፣ ይገስጸናል። የእግዚአብሔር ቃል እኮ ያልተነገረበት የዓለም ክፍል ይሄ ተብሎ ይገለጻል ወገኖች። እስቲም የአረብን ምድር እዩ፣ ክርስቶስ ያልተሰበከበት አረብ ሞልቷል፣ በሀገራችንም ኢትዮጵያ። ዛሬ ግን እግዚአብሔር እኛን ስለወደደን ዕለት ዕለት በቤቱ ሰብስቦ ቃሉን ይነግረናል። ስሙ የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ይላል። እስከ መጨረሻ። ወደ እኔ የመጣውን ከቶ ወደ ውጭ አላወጣውም ተብሏል። እስከ መጨረሻ ነው እግዚአብሔር የሚወደን፣ እስከ መስቀል ሞት የወደደን። በዚህ ዓለም ያሉትን ወገኖቹን እነማንን? ሐዋርያትን። በዚህ ዓለም ያሉት ወገኖችን ማንን? እኛን። በስሙ የተጠራነውን፣ በስሙ የከበርነውን፣ በስሙ የተጠመቅነውን እስከ መጨረሻ ነው የወደደን።
ማን ነው ስለ ጠላቱ ይላል መጽሐፍ ላይ ነፍሱን አሳልፎ የሚሰጥ ይገኝ ይሆንን? ከመካከላችን ላይ እንኳን ስለ ጠላት ስለ ወዳጅ እንኳን የሚሞት ተፈልጎ ይገኝ ይሆንን? ጠላቶቹ ሳለን ይላል መጽሐፍ እርሱ ክርስቶስ ኢየሱስ እኛን ወደደን። ጠላቶቹ ሳለን ስለኛ ተሰቀለ፣ ስለኛ ተጨነከረ። ክብር ምስጋና ለአማኑኤል ይሁን ወገኖች። ሶስተኛው ወደ እርሱ የሄዱ እነማን? የወደዳቸውን በማርቆስ 10:46 ላይ እውሩ በርጤሜዎስን እናየዋለን። ከኢያሪኮ ወደ ኢየሩሳሌም በሚወስደው መንገድ ላይ ነበረ። ድምፅ ፈለገ። ምን የሚል ድምፅ? ተሳለነ ኦ ወልደ ዳዊት፣ የዳዊት ልጅ ሆይ ማረኝ ብሎ ጮኸ። ድምፅ ብቻ ሰምቶ ብዙ ሕዝብ የሚከተሉት ከ5 ገበያ በላይ የሚከተሉት ያን ክርስቶስም የዛን ደሃ ድምፅ ሰማ፣ ፈወሰውም ይላል። በዚህ በሉቃስ ወንጌል ምዕራፍ 4 ቁጥር 42 እና በዮሐንስ ወንጌል ምዕራፍ 19 ቁጥር 29 ላይ ብዙዎች ወደ ክርስቶስ እንደመጡ እንረዳለን። እኛ ወደ እግዚአብሔር መተናል። ከመጣን በሃይማኖት መጽናት፣ በምግባር መቅናት ይገባናል። ከእርሱ ጋር እንዲኖሩ አራተኛው ከእግዚአብሔር ጋር መኖር ነው። ልብ አድርጉ። ወደ ተራራ ያወጣቸውን መጀመሪያ ወደ ተራራ መውጣት ነው። ሁለተኛ የወደዳቸውን ጠራቸው ነው። ሶስተኛ እነዛ የተጠሩት ወደ እርሱ ሄዱ። ወደ ማን? ወደ ክርስቶስ ነው። አራተኛው ደግሞ ከእርሱ ጋር መኖር። ከማን? ከእግዚአብሔር ጋር። እናንተስ ልትሄዱ ትፈልጋላችሁን? አለ ጌታችን አምላካችን ኢየሱስ ክርስቶስ። እናንተስ ልትሄዱ ትፈልጋላችሁን? አላቸው። አንተ ክርስቶስ የዘላለም ሕይወት እያለ ወዴት እንሄዳለን? አለ። ዛሬ ወዴት ነው የምትሄደው? ከእግዚአብሔር እቅፍ፣ ከቤተ ክርስቲያን፣ ከእግዚአብሔር ቃል ወዴት ነው የምትሄደው? የምትመካበት ገንዘብ ነገ ያልቅና ባዶ ትቀራለ። የምትመካበት ውበት ነገ በእርጅና ይለወጣል። ዕውቀትም ነገ ይጠፋል። ስልጣንም ይሻራል በጊዜ። ጉልበትም በስተርጅና ይለወጣል። ሁሉም ያልፋል ወገኖች፣ ምንም አልፍ ነገር የለም። እኛ ትላንትን እንዳለን ያለነው አይደለም። የዛሬ 20 ዓመት ያለንበት ነው አይደለም። ነገስ አናውቅም። ስለዚህ ወደ ማን ከማን ጋር መኖር ያስፈልጋል? ከእግዚአብሔር ጋር። ቤተ ክርስቲያን ከቤተ ክርስቲያን ከቃሉ ጋር መኖር ያስፈልጋል። ወደ ቃሉ ወደ ቤተ ክርስቲያን መምጣት ያስፈልገናል። ይህ ሞኝነት አይደለም። ከእግዚአብሔር ጋር መኖር ማትረፊያ ነው። እነ ዳዊት ምንድነው ያሉት? በኃጢአተኛ ድንኳን ከመቀመጥ ይልቅ ነው። በኃጢአተኛ ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት መጣልን መረጥኩ ነው ያለው ቅዱስ ዳዊት። በእግዚአብሔር ቤት መጣልን መረጥኩ፣ ከቃሉ ጋር መኖር መረጥኩ። ክርስቲያኖች 5 አይነት ክርስቲያኖች አሉ። የመጀመሪያው ጠዋት በኪዳኑ ከሰዓት በቅዳሴው ማታ በሰርኩ በማህሌቱ የሚገኙ ዕለት ዕለት ከቤተ ክርስቲያን የማይጠፉ ራሳችሁን እስቲ ያስቀምጡት። 5 አይነት የክርስትና ሕይወት ያላቸውን ማየት እንችላለን። ሁለተኛስ ወር ጠብቀው ሳምንት ጠብቀው አሁን እሁድን ጠብቀው የሚመጡ ዛሬ መጡ፣ በሳምንቱ ጠብቀው ሰንበትን ጠብቀው መጥተው የሚያስቀድሱ። ሶስተኛስ በዓላት ሲኖሩ በወር አንድ ጊዜ ኢየሱስ የሚውልበትን ቅዱስ ዮሐንስ የሚውልበትን ቀን ጠብቀው የሚመጡ አሉ። አራተኛስ በዓለ ንግሥን ኢየሱስ የሚከብርበትን ዮሐንስ የሚከብርበትን ጠብቀው የሚመጡ አሉ።
አምስተኛስ በታላላቅ አበይት በዓላት በትንሣኤ በልደት የሚመጡ በዓመት አንድ ጊዜ አሉ። እናንተ ከየትኛው የክርስቲያን ደረጃዎች ናችሁ? ሁልጊዜ መጥቶ ቃሉን የሚሰማ የሚጸልይ የሚያስቀድስ ሌሊት ከአባቶች ጋር በሰዓታቱ በማህሌቱ የሚሳተፍ ጠዋት በቅዳሴው ቅዳሴ ሳይገባ ሮጦ ቤተክርስቲያን ገብቶ የሚያስቀድስ ወንጌሉን የሚማር ታምሩን ገድሉን ድርሳኑን የሚሰማ ጸበሉን የሚጠጣ የሚጠመቅ ንስሐ የሚገባ ዕለት ዕለት ከቤተ ክርስቲያን የማይጠፋ ከየትኛው ወገን ናችሁ? በሃይማኖት ብትኖሩ ራሳችሁን መርምሩ ተብሎ ተጽፏልና። አምስተኛው ወደ ተራራ ይዟቸው የወጣው እነዚያን ምን ነው ያደረገው? እንዲሰብኩ ለመስበክ ላካቸው ነው የሚለው። ክርስትና በሕይወት ስንኖረው ነው። ወደ ተራራ ስንወጣ ነው። ወደ እርሱ ስንመጣ ነው። ወደ እርሱ ስንሄድ ነው። ከእርሱ ጋር መኖር ስንጀምር ነው መስበክ የምንጀምረው። አያችሁ፣ ስብከት እነዚህን ደረጃዎችን አልፈን ነው መስበክ የሚገባን። ሕይወታችን ሳይሰብክ ማይክ ይዘን መስበኩ ምን ጥቅም አለው? የሚሰብከው ሕይወታችን ነው። የሰባኪ ሕይወት የሚነበብ መጽሐፍ ነው። ሰባኪ ቃሉን እንዲህ ከመናገር ባሻገር በተግባር የሚናገር መሆን አለበት። ጾሙ ብሎ የሚጾም ጸልዩ ብሎ የሚጸልይ። ለዚህ ነው ቅዱስ ያዕቆብ ሐዋርያው ቅዱስ ጳውሎስ እንዲህ አለው፣ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? ይላል በሮሜ መልእክቱ ምዕራፍ 2 ቁጥር 21 ላይ። መስበክ የሚጀምረው ወገኖች መጾም ከጀመርን በኋላ ነው። መጸለይ ከጀመርን በኋላ ነው። ንስሐ መግባት ገብተን ቅዱስ ሥጋውን ክቡር ደሙን ከተቀበልን በኋላ ነው ማይክ መያዝ ያለብን። የዘመኑ ሰባኪያን ግን ይህን አይደለም። ተማረ ወጥቶ በትዕቢት የሚናገር የሚሰብክ የሞላበት ጊዜና ወቅት ላይ ነው ያለን። አሳፋሪ ዘመን ማለት ይሄ የምንኖርበት 21ኛው ክፍለ ዘመን የጥፋት እርኩሰት ይላል መጽሐፍ ላይ የማቴዎስ ወንጌል ምዕራፍ 20 ላይ የጥፋት እርኩሰት በተቀደሰ ስፍራ ቆማ ስታዩ አንባቢ ያስተውል። ያን ጊዜ የመጨረሻው ዘመን እንደደረሰ ወቁ ነው የሚለው ወገኖች። ትሕትና ከሰው ርቋል። ራስን ዝቅ ማድረግ ርቋል። ክርስቶስን ከመስበክ ይልቅ አንዳንዶቹ የተማሩትን የትምህርት ደረጃ የሄዱበትን ሀገር አያችሁ፣ የኖሩበትን የሚኖሩበትን የሕይወት ደረጃ ያላቸውን የመኪና አይነት የሚናገሩ ሰባኪያን ያሉበት ዘመን ነው። እንዲህ አይደለም ክርስትና። ቅዱስ ዮሐንስ መጥምቅ አንተ ክርስቶስ ነህ ተብሎ እስከሚጠየቅ ድረስ ስለራሱ አልተነገረም። ሲጠየቅ ግን እኔ ክርስቶስ አይደለሁም፣ እኔ የእግሩን ጫማ ጥፍር መፍታት የማይገባኝ እኔ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ ተብሎ የተነገረለት እኔ በምድረ በዳ ሲጮህ የነበርኩ ሰው ነኝ ብሎ ራሱን ዝቅ አደረገ። ክርስቶስን ከፍ አደረገ። የኛ አምላክ የድንግል ፍሬ አማኑኤል ስሙ ለዘላለም ከፍ ይበል ወገኖች። ስድስተኛ እንግዲህ ወደ ስብከቱ ከወጣን ሌላም ኃይል ሊሰጠን ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ አጋንንትን እንዲያወጡ ስልጣን ሰጣቸው ይላል። አያችሁ፣ መስበክ ጀመርን አይደል? ሕይወታችን ይሰብካል፣ በቃል እንሰብካለን። ከዚያስ አጋንንትን ያወጡ ዘንድ ስልጣን ሰጣቸው። በስሜ ያመኑ ይላል እባብ ቢነድፋቸው ምንም አይሆኑም፣ ለምጻም ያነጻሉ፣ ጎባጣ ያቀናሉ፣ ዕውር ያበራሉ። በስሜ ያመኑ የተጠሩ እነዚያ ምንድነው የሚለው? አጋንንትን ያወጣሉ።
በሌላ ስፍራ ደግሞ አጋንንት ስለታዘዙላችሁ ደስ አይበላችሁም ተብሎ ተገልጿል። ስማችሁ በሰማይ ስለተጻፈ ነው እንጂ አጋንንት ስለታዘዘላችሁ። በክርስትና ሕይወት ምልክት ድንግል ማርያም ናት። ምልክት ኢየሱስ ክርስቶስ ነው። በኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክትን ይሰጣችኋል ተብሏል። ያ ምልክት አማኑኤል ለሰው ልጆች መዳን የሆነው ኢየሱስ ክርስቶስ ሰውን ከዘላለማዊ ሞት አድኖ በአዳም ምክንያት የተፈረደብን ዘላለማዊ ሞት በእርሱ መሞት የቀረልን እርሱ ኢየሱስ ክርስቶስ ነው። ምልክታችን ድንግል ማርያም ናት። የተሰጠችን የድህነታችን ምክንያት የሆነን ስሟን ጠርተን በእንተ ሔዋን ተሐጽኦ ተገነጠ አለ ሊቁ ወበእንተ ማርያም ድንግል ተርወለነ። በሔዋን ምክንያት የተዘጋው የገነት ደጅ በድንግል ማርያም ደግሞ ተከፈተልን። ክብር ለእናታችን ይሁን። እስቲ አመስግኗት ድንግል ማርያምን ነው። ስለዚህ አጋንንትን ማውጣት የክርስቲያን ምልክት ወይም መለኪያው አይደለም፣ ግን ይህም ስልጣን ይሰጠናል። ሰው 9 ሰዓት መጾም ቢገባው አብልጦ ደግሞ 11 12 ሰዓት ቢጾም አያችሁ፣ በጸጋ ላይ ጸጋ በክብር ላይ ክብር ነውና። የመጨረሻው ስማቸው ተለወጠላቸው። ስም መለወጥ ነው። ኬፋ ጴጥሮስ፣ ሳውል ጳውሎስ፣ ዲዲሞስ ደግሞ ቶማስ ተባለ። ስም መለወጥ። ክርስቲያኖች ስማችን ተለውጧል። ቤተ ክርስቲያን እኮ የመጣንበት ጊዜ ክርስቲያን የሆንበት ጊዜ ብዙ ዘመን ነው። እስካሁን ግን ስማችን ሳይቀየር አለ። በክፉ ገብራችን ትላንት ኃጢአተኞች የነበርነው ዛሬ ንስሐ ገብተን ተለውጠን ስማችን ሳይቀየር አለ። ጴጥሮስ ሙሉ በሙሉ ነው የተቀየረው። ሐዋርያ ሆነ። ኬፋ ተብሎ የተጠራው ጴጥሮስ ተባለ። ይጠራጠር የነበረው ያ ፈሪሳዊው ቶማስ ዲዲሞስ ተብሎ የሚጠራው ቶማስ ተባለ። አስቀድሞ የጌታን ትንሣኤ ለማየት ከዛም ባሻገር የእመቤታችን የወላዲት አምላክ እርገቷን ለማየት የበቃ ሰው ሆነ። ክርስቶስን ሲያሳድድ የነበረ ክርስቲያኖችን በዋሉበት የማያስውል ባደሩበት የማያሳድር የነበረ ሳውል ስሙ ተቀየረና ጳውሎስ ተባለ። ጳውሎስ ሲሆን ግን አሳዳጅ አይደለም፣ ተሳዳጅ ሆነ። ጳውሎስ ከሆነ በኋላ ግን የሚጾም የሚጸልይ፣ ተአምር የሚሰራ፣ የሚፈውስ፣ ዕለት ዕለት የሚያሳስበኝ የአብያተ ክርስቲያናት ታሪክ ነው ብሎ የሚናገር ታላቅ ሆነ። አምደ ብርሃን ተብሎ ተጠራ። አምደ ክርስቶስ ተብሎ ተጠራ። የሃይማኖት መሰረት ሆነ። አንገቱን ለሰይፍ ስለ ክርስቶስ የሚሰጥ ሆነ። ከክርስቶስ ፍቅር ማን ይለየኛል ብሎ ተነገረ። ዛሬም ስማችን ይቀየር። ስማችሁ ያልተቀየረ ስማችሁን ቀይሩ። ከኃጢአት ግብር ውጡ፣ በንስሐ ተመላለሱ። ወደ ቅድስናው መቅደስ መጥተናል። ከመጣን የሚያወጣን ነገር ምንም የለምና በሃይማኖታችን ጸንተን በምግባር ቀንተን ንስሐ ገብተን እንድንኖር እግዚአብሔር አምላካችን ሁላችንንም ይርዳን። አሜን በሉ። የእመቤታችን አማላጅነት አይለየን። ማን አስተማረን? እስቲ ተናገሩ። ማን አስተማረን? ማን መከረን? ይህንን ኃያል አምላክ ሁላችንም እናመስግን። ወስብሐት ለእግዚአብሔር።